እርግቤ ተኝተሻል ለዘላለሙ እንድትተኝ ላርግሽ የግድ ማድረግ ስላለብኝ ነው ይቅርታ እንዴት ናፍቃሪው ተደብቀ ያለቀስክ ነበር ለነገሩ ልክ አደረክ ወንድ ልጅ ተደብቆ ነው የሚያለቅሰው አሁን ላይ ግን ፍቅራችንን አንድ እርምጃ ከፍ እናድርገው የኔ ፍቅር ድጋሜ ልጠይቅሽ ታገቢኛለሽ አውቆ ነው ብሌን ተይ ራስሽን የማትፈልጊው ነገር ውስጥ አትክተች ተይ ለኔ ባታስቢ እንኳን ለራስሽ አስቢ ዳግም ላንቺ የሚሆን ሰው አይደለም ተይ የኔ ፍቅር ተይ እባክሽ ታገቢኛለሽ እሺ ከዚህ በኋላ ስለሱ አላስብም አይመለከተኝም ስልኬን ደግሞ ረሳሁት አሁን እዛ ቤት ድጋሚ ልመለስ ነው አላደርገውም እዛ ቤት እግሬ አይርግጥም ለነገሩ በዚህ ላይ ስልኬን ሳልይዝ ነው የምሄደው ደግሞ ስልኬን ላመጣ እንጂ እሷ ላይ አይደለም የምሄደው በዛ ላይ ልብሴ ምዛ ነው ያለው መልካሙስ ያንቺ ጥፋት ግን አልነበረም ህይወት እንደዚህ ነች ያልበላነው ታስከፍለናለች
ብሌን ይሄ ነገር ማብቃት አለበት። ማንም ላይ አደርፍሽ አይመጣም። ድንገት እንኳን ሰው ቢመጣ በቀላሉ በሩን ሊከፍተው አይችልም። ቁልፎቹንም እንዳይጠቀሙ እንጨት ከትቼ ያበላሽቸዋለሁ። ስለዚህ ሰው ቢመጣ ራሱ ማንም አያደርፍሽም። አሁን እዚህ ቤት ልገባ ነው። ብሌን ቀለበት ያሰረችበት ቤት ያ ዳግም የሚባል ልጅ እኮ ላገኘው እችላለሁ። ካገኘሁት ደግሞ ከዚህ በላይ መታገስ የምችል አይመስለኝም። እሱ ደግሞ ያሳስተኛል። ቆይ ስልኬ ቢቀርብኝስ? እንዴ ጆ በዚህ ሰዓት ምን ይሰራል? ከብሌን ክፍል እየወጣ ነው? ጆ የት ነበርክ? ክፍል ስመጣ የለህም። በዚህ ሌሊት የት ሄደ ነው? ምን ሆነ እንደዚህ የሚጨሰው? ሳስገባ እኮ እንደዚህ ጭስ አልነበረው። ደግሞ ለምንድን ነው የማይከፈተው? ኧረ ተከፈት። ቆይ ስተኛ ቁልፍ ነበር እንዴ? ምን መክፈቻ ነገር የለም እንዴ? ታፍኜ መሞቴ ነው በቃ ዛሬ። ቁልፉን ደግሞ ማነው እዚህ ጋር ያመጣው? ኧረ ተከፈት። ወይኔ ጉዴ ዛሬ ታፍኜ መሞቴ ነው በቃ።
ቾ የት ነበርክ? ክፍል ስመጣ የለህም። በዚህ ሌሊት የት ሄደ ነው? መጸዳጃ ቤት ነበርኩ አክስቴ። መጸዳጃ ቤት? ትንሽ አሞኝ ስለነበር አልነገርኩሽ። ያው መሰረኝና አልታጠፉት። አሁን በጣ መሰረኝ። አይዞህ የኔ ልጅ፣ ቀና አትበል፣ ጥሩ አይደለም። ከዚህ በፊት ይነስር ነበር እንዴ? አዎ አክስቴ፣ ህመም ሲሰማኝ አልፎ አልፎ ይነስረኛል። እና አትታየውም እንዴ? ለምንድን ነው ችላ የምትለው? ታይቼዋለሁ፣ ግን ያኔ አላሳሳቢ አይደለም ብሎኛል። ተመስገን አምላኬ። እኔ ደግሞ ነስር በጣም ነው የምፈራው። በአይምሮ የሚመጣ ነገር ሁሉ መጥፎ ስለሆነ በጣም ነው የምፈራው ነስር። አታስቢ አክስቴ፣ የኔ ነስር ብቻ ነው። ቆመልህ መሰለኝ አይደለ? ቆይ እስኪ ማስታጠቢያ ላምጣልህ። አይ እኔ ውጪ ወጥቼ ታጠበዋለሁ። በዚህ ብርድ ልትወጣ? አይ እኔ ነኝ ማመጣው። በዚህ ብርድማ አትወጣ። አሁን ሳሎን ስገባ አክስቴን ወይ ሳሚን ባገኛችሁ ምንድን ነው የምላቸው? የት ነበርኩ ነው የምላቸው? አይ አንድ አሳማኝ ምክንያትማ ማቅረብ አለብኝ። ሁሉንም በድል ተወጥቼዋለሁ። ግን ብሌን የሆነ ነገር አድርጓት ቢሆንስ? ሄጄ ልያት እንዴ? አይ መጀመሪያ እሱን ላናግረው መሰለኝ። ዝም ብዬ ከሄድኩኝ እሷን ለማናገር ሰበብ የፈለግኩ ነው ይመስላት።
የሆነ ነገር አድርጓት ከሆነ መቼም አልለቀውም። ሲጀመር አላመንኩትም። እኔ ምንም ውስጤ ሊቀበሉ አልቻለም። ዛሬ የመጨረሻ ቀን ነው። ከየት እየመጣ ነው ያየው? ከብሌን ክፍል ነበርክ? ሳሚ ምን ሆነ ነው? ፊት እኮ ልክ አይደለም። ምን ተፈጥሮ ነው ሰላምዬ? ጆዬን እኮ ትንሽ አሞት ነበረ፣ ነስሮታል። እረብሻታለሁ ብሎ አስቦ ነው መሰለኝ ሳይቀሰቅሰኝ ዝም አለ። ብቻውን ብርድ ላይ ወጥቶ እየታጠበ ነበር በዚህ ሰዓት። ሳስበው ደግሞ ብርዱ ሳይሆን አይቀርም ያመመው። ውጭ እኮ ከባድ ቅዝቃዜ ነው ያለው። እንኳን የታመመ አይደለም ጤነኛ እንኳን አይችለውም። አክስቴ አረ ኖርማል ነው አታካብዥ። ዝም በል ደግሞ አፋለኝ ብለህ ታወራለህ እንዴ? ቆይ ምን እንደማደርግ ደግሞ ታያለህ። አሁንም ድራማ እየሰራ ነው ወይስ ሰላም እንደምትለው የእሱን ነገር እንዳለ በጥርጣሬ ስለማይሆን? ሳሚ ምን ሆነ ነው? ምን እያሰብክ ነው? አይ ምንም፣ ዝም ብዬ ነው። ደህና ነህ አይደለ? አሁን ደህና ነኝ። ደህና ነኝ። ሳሚ ምን ሆነ ነው ግን? በጤናው ነው? ተው እባክሽ አክስቴ፣ በመከረኛው በላይ ነው ይሆናል። ምንድነው ታዲያ እንዲህ የሚያደናብረው? በልሻውን ታጥብካ በስርዓት ታጠብ እንጂ እንዴት ነው የምትታጠበው እንዴ? ተው እንደው ምን ያጥባለሁ? ምን ቆይ ይሄ መታጠብ ነው ወይስ ፊት መወልወል ነው? በደንብ አትታጠብም እንዴ? እንዴ ነስሮኛል እኮ ስታጥብኝ ደግሞ ደም ሊነካስ ይችላል። እና ይንካኛ የልጄ እንደምትጠየፋለሁ እንዴ? እንዴ በሽታ ቢኖርብኝስ? ምንም አትፈሪኝ? የምን በሽታ? በሽታ አለብህ እንዴ? አይ እሱስ የለብኝም። ቢኖርብህም ደግሞ በሽታ ፈርቼ አንተን ከመከባከብ ወደኋላ አልልም። ብዙ በሽታ በደም እንደሚተላለፍ አውቃለሁ። በሳይንስ አምናለሁኝ። ማንም ሰው የሰው ደም መንካት የለበትም። ግን ደግሞ አንተ የኔ ልጅ ነህ። ምንም ቢኖርብህ ጉዳይ አይደለም። አንተ የታመምከው በሽታ ደግሞ ወደ እኔ ተላለፈ አልተላለፈ ምንም ለውጥ የለውም። ምክንያቱም አንተ ከታመምክ እኔ አብሬህ እታመማለሁ። አንተ እኮ ስጋዬ ነህ፣ ልጄ ነህ። በቃ አሁን በሌሊት አታስለፍልፈኝ እስኪ። አክስቴ አንቺ ራሴ ታጠባለሁ። ደህና ደህና አክስቴ። እንዴ ምን ሆኖ ነው ልጁ? የሚያስቀይመውን ነገር ተናገርኩት እንዴ? የምር አክስቴ ገና ናት። እሷ እኔን ደም ለመንካት አልተጸየፈችም። እኔ ግን እሷን ደም ለማፍሰስ አግዳለሁ። ይህን ብሌን ሞታ ወይም ደግሞ ለሞት እያጣጣረች ይሆናል። አክስቴ ለሰጠችኝ ፍቅር ነው የሚገባት። የሆነ ልክ ያልሆነ ነገርም አለ። እንዴት እንደዚህ አይነት ንጹህ ሰው ገዳይ ሊሆን ይችላል? የሆነ ልክ ያልሆነ ነገር አለ። የሆነ ልክ ያልሆነ ነገር አለ። ልጅ ጨከሽብኝ። እኔን ለማን ጥለሽ? አንቺ ከሞትሽ እኔ ምን ሆናለሁ? እኔ በምን አቅም ይችላልው? ጥለሽኛ ትጄ እኔ ልጅ አትሞችብኝ። እኔ ልጅ
እኔ እናትሽ ልጨክንሽ? እኔ አንቺ ላይ አፈር ስጫን ማየት የምችል ይመስልሻል? አንቺ የሌለሽበት ቤት ቆይ እንዴት መኖር እችላለሁ? እትዬ እናቴ ለምንድን ነው የምታለቅሱት? የኔ ልጅ ብሌንዬ ለኔ አድርገው የኔ ቆንጆ ወይኔ ልጄ አስቸገረኝ ልጄ እኔ እትዬ እናቴ ለምንድን ነው የምታለቅሱት? ለዚህ ነው ወይ ቀለበቱ እንዳደርግልሽ ይሻልሽ? እኔ አፈር ልብላለሽ፣ እኔ አፈር ልብላለሽ። ኧረ እኔ አልቻልኩም። ንገሩኝ፣ ለምንድን ነው እያለቀሳችሁ ያላችሁት? ያለ አንቺ ማን አለኝ? እኔ ሞትልሻለሁ። ሂድ ብለሽኛል ነበር፣ እኔ ሄድልሻለሁ። ብቻ አንቺ ነይልኝ፣ እኔ ሞትልሻለሁ ብሌንዬ። ለኔ አድርገው ብሌንዬ ለኔ አድርገው። ኧረ እኔ ሞትልሻለሁ። አየሽ ልጄ፣ ያንቺ ሞት ለብዙዎች የማይደቅ ቁስል ነው። ተነሽ ልጄ፣ እባክሽን ተነሽ፣ ተነሽ ልጄ፣ ተነሽ። እጅ አትስጪ፣ አትሙችብኝ የኔ ልጅ። እባክሽን ተነሽ፣ እጅ አትስጪ ልጄ፣ እባክሽን። ሳሚ
ለምንድን ነው ግን የዚህ ልጅ ነገር የማይዋጥልኝ? ለነገሩ ለምንድን ነው የምጨነቅላት? አሁን እኮ የምጨነቅላት የራሷ የሆነ ሰው አላት። እናቴ ሳላገኛት ማሞት አልፈልግም። እባክህ ሳሚ አንሳው። እንዴ ብሌን ነች የደወለችው? የኔ ፍቅር ምን ሆነ ነው? ሄሎ ብሌን፣ ብሌን አሁን እንጂ ምን ሆነሽ ነው? ብሌን 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 አውሪኝ እንጂ ምንድን ነው? ሳሚ እባክህ ድረስልኝ። ብሌን 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 ምን ሆነሽ ነው? አመመሽ እንደ እኔ ቆንጆ? ብሌን ብሌን ክፈችልኝ በእናትሽ። ምን ሆነሽ ነው ብሌን? አመመሽ እንዴ? ብሌን የኔ ፍቅር ደርሼልሻለሁ የኔ ቆንጆ። ብሌን ምን ሆነሽብኝ? አሞሽ ነው እንዴ? ደርሼልሻለሁ የኔ ቆንጆ። ይሄው መጥቼልሻለሁ። ብሌን መጥቼልሻለሁ የኔ ፍቅር። ምንድን ነው የሆንሽው? ብሌን ብሌን ምንድን ነው የሆንሽው የኔ ቆንጆ? ደርሼልሻለሁ፣ ምንም አትሆኝም። ደርሼልሻለሁ፣ ምንም አትሆኝም። ደርሼልሻለሁ፣ ምንም አትሆኝም። ምንድን ነው ግርግሩ? እዚህ ቤት ሌባ ገባ እንዴ?
ምንድነው ልጄ? ጭስ ይሄ ብቻውን አይጨስም። የሆነ ነገርም አለ። ምን ሆነሽብኝ ነው ልጄ? እኔ ልጄ ምን ሆነሽብኝ? ሰላም ምን ሆና ነው? እኔ እንጃ ዳግምዬ፣ ምን አይነት ፈተና ነው የመጣብን ዳግም? ወይኔ ልጄን ምን አረጉብኝ? ምንድነው? ይሄማ ብቻውን አይጨስም። የሆነ ሰው ያደረገው ሆን ተብሎ ሰው ለመግደል የተደረገ ነገር ነው። ይሄ የክሰል ጭስ አይደለም፣ እርግጠኛ ነኝ። ቆይ የምን ጭስ ነው? ማነው እንደዚህ ያደረገው? ለሱ ጊዜ የለንም። አሁን ወደ ሆስፒታል እንሰራት። ወይኔ ነው ፍቅር እናለም ቢባቲ ኖሮ እኮ እዚህ ባደረ ሁሉ ነገር አይፈጠርም ነበር። እኔም ብለኝ ቀለበቴን አውልቀዋለች እንዴ? እሺ ተነሱ እንውሰዳት። ብለኝ አስወጡ ነው ልጄ ተመስገን ብሌን ተርፋለች። እኔ ቆይ ምንድን ነው የምፈልገው? ልገላት እየፈለኩኝ በመትረፏ ደስ ይለኛል። ምንድን ነው ሀሳቤ? ገነት ወይ ምን ነው በሐሳብ ሄድሽ? እኔ እንጃ ብቻ ዛሬ ከበድብድ ብሎኛል። የሆነ መጥፎ ነገር የሚፈጠር እየመሰለኝ ነው። ተይ ገነት እንደሱ አትበይ። ባፍ የተናገሩት ይከተላል ትል ነበር ወይዘሮ ከድጃ። እውነቷን ነው። ከእንቅልፍ ስነቃ ጀምሮ በጣም ከብድ ብሎኝ ነው የነቃሁት። ለመርሳት ብሞክር እንኳን አልቻልኩም። ቢጨንቀኝ አባታችሁን 3 ጊዜ ደገምኩኝ። አታስቢ ገነት፣ ልጅሽ ምንም አትሆንም። ካልሆነ ደውይላት። ትንሽ እንጋና ደውላለሁ። ይሄን አትነሳም። ብትነሳ ራሱ ስራ ይበዛባታል። ያ ማለት ደህና ናት ማለት ነው። እስኪ እንዳፍሽ አድርግልኝ። እኔ በቃኝ። እንዴ ልጅ ምንም አልበላሽም እኮ ጠገብሽ እንዴ? እውነት ለመናገር ምንም አልጠገብኩም። እና ለምን ትነሻለሽ? አስጠላኛ። ይሄንን ሽሮ ከመብላት በላይ ምንም ነገር አልሰለቸኝም። የሆነ ቶርች የተደረግኩ ያለ እየተሰማኝ ነው። እንዴ ልጅ ቆይ ግን ምን ሆነሽ ነው? በጣም ይቅርታ ማዘር። አንቺ አሁን ላይ ምን እንደምታስቢ ይገባኛል። የተለወጠሽ መስሎኝ ነበረ። ለካ ውሸቷን ነው። ተነሳባት ደግሞ ልትንክ ትችያለሽ። ጥሩ ለመሆን እኮ የግድ መሰቃየት አለብኝ ማለት አይደለም። ጥሩነት እኮ መሰቃየት አይደለም። ጥሩነት እኮ እንደዚህ ያከኩ ማደር አይደለም። ይሄን እስኪ አሁን እኔ አሁን የሰው ልጅ መስላለሁ? ለሊት አርፌ ከምተኛበት ይልቅ ቢምቢዎችን ቁጭ ብዬ የምገልበት ሰዓት ይበልጣል። ከዛ ደግሞ ጧት ይሄን የሰርቤ ምግብ እበላለሁ። አራውንስ በጣም ነው ስልችት ያለኝ። ጥሩነት እንደዚህ ከሆነ ባፍንጫ ይውጣ። ይቅርታ ልጄ፣ በቃ በኋላ የሆነ ነገር ሰራልሻለሁ። ምን? አንቺ ደስ ያለሽን ከፈለግሽ ምስር። ምን? እንዴት ደስ የሚል ሜኑ ነው ታዲያ? ቆይ የቤት ስፔሻል ምንድን ነው? ምስር በድንች ነው ወይስ ድንች በሽሮ? ቀልደኛ። ለነገሩ እናንተ ምን አለባችሁ? የገዛ እናቴ ናት እንደዚህ መጫወቻ ያደረገች። የኔ ልጅ ባለፈው ከቀዳም በኋላ እኮ ምንም አልቀዳንም። እንደውም በርክቶልናል። አሃ እኔ ስለቀዳሁት ይሆናል እንደዚህ በረከተው። የኔ ልጅ ግን ምን ሆነሽ ዛሬ? በጫቱ በጣም እየተነጫነጭሽ ነው። አታይኝም? በጣም ደስ ብሎኛል። በጣም ጥሩ እንቅልፍ ተኝቼ እኮ ነው የተነሳሁት። ከዛ በጣም የሚጣፍጥ አሪፍ ቁርስ በላው። እጭ በቃ ተይ በእናትሽ። እንዴ ለምን ታዲያ እዚህ ከምታወሪ ሄደሽ አትቀጂም? ድጋሚ እኔ እዛ ቦታ ሂጅ ውሃ ልሸከም? ምን ነው ችግር አለ እንዴ?
መቼም አንቺ እያልሽ ነው አልሸከም። ብትሸከሙማ በጣም ደስ ይለኛል። ምን እኔ እዚህ ከመምጣቴ በፊት ቆይ እናንተ አይደላችሁ እንዴ እንደዚህ የምትሸከሙት? ነው ወይስ እኔ አሁን እዚህ ስመጣ ነው እርጅናችሁ የታወቃችሁ? ዛሬ ግን በጤናሽ አይመስለኝም። ለማንኛውም ግን ይሄን ያክል ማማረር አያስፈልግሽም። እኔ ራሴ ያመጣለሁ። በጣም ደስ ይለኛል። ከቻልሽ አሁን ታመጭልኝ። አለበለዚያ በቢምቢ ብቻ ሳይሆን የዝንብ መጫወቻም ሆኜ መቅረቴ ነው። እሺ እኔ ልጅ አሁን አመጣለሁ። እንዲህ ገነት፣ እሷ እያለች አንቺ ልትሄጂ ነው እንዴ? ቃል እኮ ውሸቷን ነው። በፊት ሆና የነበረውን እኮ እያስመሰለች ነው። እና ውሃ እሷ እያለች አንቺ ስታመጭ እሺ የምትልሽ ይመስልሻል? እንደዛማ ምኑን ተለወጠችው? ይሄ ሁሉ ነገር ትርጉሙ አለመቀየርሽን ለእናትሽ እነግራታለሁ ብለው ማስፈራሪያ ነው። እኔ ግን ዛሬ እውነት ምንኛለሁ። ነጭናጭ አደረገኝ እኮ አይደል እንዴ ልጄ? ስቀልድ እኮ ነው። ምን ነው የምር አደረጋችሁት እንዴ? እኔ እዚህ ያለውማ ማዘር በፍጹም ልቀዳኳ አችልም። ተባረክ የኔ ልጅ። አሁን ተነሽና ውሃውን አምጪ። እሺ በጣም ደስ ይለኛል። በጠዋት እኮ ውሃ መቅዳት በጣም ነው ደስ የሚለኝ። ይሄው ሄድኩ። ይሄው ሳትፈልግ ነው ያስኬድሻት። ዋናው መቅዳቷ ነው። እሷ እያለችማ አንቺ አትሄጂም። የቃል ጸባይ እኮ ግራ እያጋባኝ ነው። ማታ በጣም ጥሩ ሁኔታ ላይ ነበርን። አሁን ግን ጸባይ ለመቀየር እኮ ጊዜ ያስፈልጋል። መቼም ባንዴ የሰው ልጅ አይቀየርም። እስኪ ማየት ነው። እስኪ ቢ መቼም ምግቡ አንቺን አልሰለቸሽም? እንዴት ነው ነገሩ? ሰለቸሽ እንዴ? እንዴት ይሰለቸኛል? ይሄን የመሰለ ምግብ ወይኔ ብለኝ ምን አለ ወደ ቤት እንደገባ ወደ አንቺ በመጣው ነበር። አጎልልህ ባይዘኝና ቀጥታ ወደ አንቺ መጣ ኖሮ እንደዚህ አትሆኝም ነበር። ምን አለ ብርድ ልብሱን በግድ በሰጣውሽ ኖሮ ምድጃውን ይዘሽ አትሄጂም ነበረ። ልጄ እኔ ነኝ ጦሰኛዋ፣ እኔ ነኝ ይሄን ያረኩሽ። እኔ ነኝ ጥፋተኛው። ብሌን እንግዲህ ፈጣሪ ማርሽ፣ ሌላ ምን እላለሁ? ብሌን ለምንድን ነው ቀለበቴን አውልቀሽ የጣልሽው? ያው መሬት ላይ አውልቀሽ ልጥዩ ነበር እንዴ የተቀበልሽ? ለምን ብሌን? የብሌን ቤተሰቦች ናችሁ? አዎ ዶክተር፣ እኛ የብሌን ቤተሰቦች ነን። ዶክተር ብሌን ደህና ናት? እንዴት ናት? ተረጋጉ፣ ችግር የለም። ለብሌን ቅርብ የሆነ ሰው አለ ከእናንተ ውስጥ? አዎ እኔ ያለው ጮኛዋ ነኝ። እሷ አለች፣ እናቷ ናት። አዎ እናቷ ማለት ነኝ።
እሺ አንቺን ላናግርሽ፣ ግን አንተም እጮኛዋ ስለሆንክ መምጣት ትችላለህ። እሺ እሺ። ምን ነው ዶክተር፣ መጥፎ ዜና ነው እንዴ? አይደለም ብዬ ባላሿችሁ ደስ ይለኝ ነበር፣ ግን እውነታው በተቃራኒ። በጣም ጠንካራ መሆን ያለባችሁ ጊዜ ላይ ነን። የብሌን ውጤት ትንሽ ጥሩ አይደለም። ምን ነው ዶክተር፣ ችግር አለ እንዴ? ንገረን። ይኸውላችሁ ብሌን